መኪና እንደማያዘዋውርላት ስላወቀ ምን አደረገ? ወዲያውኑ ሰጠና ቪዲዮ ተቀረጸበትና ከዛ ምን አደረገ? ይሄ ሰውዬ ተሳፍሯል፣ ስለዚህ አንድ ሳምንት ቆያለሽ ወይ እስኪመጣ ተቆያለሽ ወይ ይሄንን ትወስጃለሽ ብሎ አሮጌ ሰጣት። ስለዚህ ተጫወተባት የጭንቅላት ጨዋታና እሱ ሞር ሰጣት ተብሎ እንዲወራ ነው እንጂ ልጅቷ አሁንም ቢሆን መስራት ነው የምትፈልገው። ማንም መስራትና ለመስራት አይደለም። እኔ ይሄን ቴሌፎን አሳይቼ ይሄን ሪሞት ብሰጥሽ ሃይ ማለት ለምን እንደቀየርኩ ቢያንስ ለክብር እንኳን ማብራራት አለብኝ። ግን እሱ ንቀትም ሳይሆን እሱ ሞር ለእንዲ አሮጌ መኪና ለመስጠት ነው ኦሬዲ የተዘጋጀው። አዲሱን አሳይቶ አሮጌ ሊሰጥ ነው። ድጋሜ ደግሞ ኢሚዲየትሊ አለች እኮ ወዲያውኑ ነው ስሟን ያዞረው አሮጌ መኪና። ከዛስ የሆነ ቦታ ሄዶ ቆሞ ይሄ መኪና ልቀጣ ነበር አለች እኮ የማይሰራ መኪና። ታዲያች ልጅ ምን ታደርግ እንዴ? አሁን ሲጀመረው እነዚህ ኮሜንታተር ነው ችግር ላይ ያደረጓት ምናምን አሉ። ግን አይደለም ኮሜንታተር አደረሳት ሄልፕ አርጋት ተብሎ። ግን እሱ ምንድነው እቺን እንዴት ነው መስራት የምችለው? እንዴት ነው አሮጌ መኪና ኦልሞስት እኮ የአሮጌ መኪና ሰው የማይነዳው ሊሆን ይችላል እኮ የተቀመጠው። ስለዚህ ቀይሮ ሰጠ። አረቤት አለው ምናምን ነው እንጂ ምን ነው አይሰራም። ድጋሜ የድሮ ነው እኮ መኪናው ራሱ እያዩ ነበረ። የድሮ መኪና ነው። ስለዚህ አሁን ልጅቷ ታፍና ነው ያለችው። ለምን ወረቀት የላትም። እሱ አሁን እዛ ሀገር ኢንቨስት ስለሚያደርግ የሆነ ነገር ቢያመለክትባት እቺ ልጅ ዲፖርት ትደረጋለች አለች እኮ። 8000 ብሩ መልሺ ስትባል እኔ በላውበት ለራሴ ለወረቀቴ ለማስተካከል አርጋለሁ አልመልስም አለች። ታዲያ ልክ አይደለች? ልክ ናት እኮ። ናይ ብሩን ብቻ አይደለም የሆነ ነገር አሳይቶ የሆነ ነገር እንትን ካለ የሆነ እንዳልጠበቅኩ የሆነ ነገር መሆኑን ለማስረዳት ቢያንስ ያንን ሰው አክብረ ማስረዳት አለበት። ለምንድን ነው አሁን እኮ እቺ ልጅ እኮ አሁንም ስሟን አዙሮ እኮ ወይ አልሸጠችው ወይ የሆነ ነገር ቢደረግ አሁን የምትጠየቀው እሷ ናት። አሁን እግሩን ከታትፈሽ ሽጪው ምን ሽጪው ነው አይታለች። ያኔ አሮጌ መኪና የወንጀል ሂስቶሪውን አይታለች። ምንም እሷ በቃ መኪናው ስለተሰጣት እንጂ ሲቆም ራሱ ሰፈሬ መጥቶ ሲቆም አምጥቶ እንዳቆሙ አልነገሩኝም አለች እኮ። አምጥተው ነው ያቆሙባት ሰፈሯ ቦታ ላይ። ከዛ አሁን በቀደም ኦንላይን ሆና እግሯ እንደዚህ ይላሉ ልታሰራ። ከዛ ምን አለ መጨረሻ ላይ ይሄ ነዳጅ የሚያስተላልፈው አይሰራም፣ በቃ ኢሚዲየትሊ አይሰራም። ስለማይሰራ ነዳጅ ስለማይቀበል እሱ ኢሚዲየትሊ በቃ መኪናው ወደ አሮጌ ነው መሸጥ ያለብሽ አሏት። ብዙ ሰው አስተያየት ሲሰጣት ታዲያ የኑላ ለማስበጀት ብር ከማውጣት እውነታቸውን ነው ጣጣ ስላላት መልሺ ማለታቸው ራሱ አይመልስም። እሱ ደግሞ በስሟ ስላዞረ ምክንያቱም አሁን አላወቀችም። አሁን ትንሽ ጊዜ ከአንድ ወር በላይ ስትቆይ ወይ ቅጣት ይኖርበታል ወይ ወንጀል ይኖርበታል ወይ ሰው ገሎበት ሊኖር ይችላል። መኪናው አይታወቅ። አሁን ልጅቷ እኮ እያወቀች አይደለም። አሁን ህጋዊ ሆና በስነ ስርዓት እየነዳች ብትነዳው ምን ችግር እንዳለበት ታውቀዋለች። አሁን መኪናው ስለቆመ ነው። ስሙ ማስቀየር ወይም መኪናውን ጥየዋለሁ ማለት አትችልም። ከአገልግሎት ውጪ መሆኑ መሸጥ አሏት እኮ እንዳለ ግንጥልጥል አድርገሽ ሽጪውና ሌላ መኪና ግዢው ሲሏት እውቀቱ ከየት ኖሯት ነው? ካቆመችበት ሲኖር ተጠፋን ነበር እንዴ እናቱ ካቆመችበት ወሰዱት ስትላን ነበረ። ከዛ እንዴት ስለ መኪና እያወቅሽ ብለው የዛን ቀን የመጀመሪያ ቀን እንትን ሲሏት ሲያዋክቡ ወሰዱት። ከዛ በኋላ ድጋሚ አምጥተው ሰፈር አቆሙባት። በቀደም ኦንላይን ገብታ እኮ አንዱ ህንዳዊ እኮ እያየላት ነበረ። ኦንላይን ሆና እሷ ሰፈር ላይ ተገኘ ማለት ነው። እኔ ኦሬዲ እኮ ይኸውልሽ የትም ቦታ ይሁን እነዚህ ሰዎች እኮ ወንጀልም ቢሰራበት በስሟ ዞሯል። የምትጠየቀው ራሷ ናት እንጂ እነሱ አይጠየቁም እኮ። እንዴ አሁን በሄለን የቆመ መኪና ስም ያለው መኪና እኔ ልጠየቅ ነው እንዴ? አልጠየቅም። የምትጠየቀው ሄለን እኮ ናት። ስለዚህ
የመኪና ዕውቀቱ ቢኖራትም ኢሚዲየትሊ ቶሎ ነው መኪና ስም ያዘዋወሩባት። ስለዚህ አሁን ግራ ገብቷት ነው ያለችው እሷ። እና አሁን እሱ ምንድነው በቃ ቪው ለመታየት ቪዲዮ እንድትሰራለት ምናምን ነው እንጂ ትክክለኛ ሰው ቢሆን ኖሮ ያሳያትን መኪና ነበር የሚሰጣት። ሲጀመር ደግሞ ሰውየው ቢሳፈርም ሲመጣ ያስተካክልላታል። እንዳልተሳፈረ ስላወቀ ነው ተሳፍሯል ያሏት፣ አውቆ ማለት ነው። አውቆ እኮ ነው እሱ ማለት ያኝ ስለ አሮጌው መስጠት ስለፈለገ ሰውየው ተሳፍሯል። ኢሚዲየትሊ አሮጌው እኮ በጸሎት አሮጌው እኮ ኢሚዲየትሊ እኮ አይሰራም። እቺ ልጅ እኮ የታክሲ ሰርታ እኮ የምታክሰው ናት። አይሰራም አለች እኮ አይሰራም አለች እኮ በህይወቴም ለሌላ ሊገለበጥ ሁሉ ይችላል አለች። በሩን ስከፍተው እንደዚህ እኮ አለች። እንትኑ እጄ ላይ ቀረብ እንትኑ ተገንጥሎ አለች። ከዛ በኋላ ታዲያ በሩ ስከፍተው በሩ እጄ ላይ ቀረ። መጀመሪያ ቀን በሩ እጄ ላይ ባይዘዌ በቃ እንትን ነው የተጫወተባት። ገባሽ? ቪዲዮ ቪው እንዲታይ እዛ እንትን ሀገር ላይ ዱባይ ሀገር ላይ በቃ እንደዚህ ሰው ይሰጣል መኪና እንዲሰፖርት እያደረገ ነው ተብሎ ለመታየት ቪዲዮ እንድትሰራ ከሷ ጋር ቪዲዮ እየታየ እንድትታይ ስለፈለገ ነው እንጂ ትክክለኛ ሰው ቢሆን ኖሮ ንጹህ መኪና አሮጌም ሆነ ንጹህ መኪና ሊሰጣት ይችል ነበር። ግን ኢሚዲየትሊ ቪዲዮ ከሰራ በኋላ መቀየር ማለት አስቢው አስቦ ነው። ሲጀመርም መጀመሪያውኑ አስቦበት ነው። ገባሽ? የመጀመሪያውን እኮ ቪዲዮ ሲታይ ሲሰራ እኮ እዛ መኪናው ጋር ቆመው ነበር እኮ ስትመጣ። አዎ፣ ስለዚህ እሱበት ነው ጋር ከቆሙ በኋላ ነው። ከዛ በኋላ ምን አላት? ሰውየው ስለሌለ ማዘር ስለማይቻል ይሄንን ትወስጃለሽ ብሎ ከሱ ቪዲዮ በኋላ ነው አዙሮ ያኛውን ወሰዳት እንጂ መጀመሪያ እሷ ቀይ ልብስ ለብሳ ከመኪናው ጋር ቆመው የተቀረጹት እኮ እዛ የመጀመሪያው አዲሱ መኪና ጋር ነበር። ያው ኤኒዌይ በዚህም በዛም ብሎ ልጅ ተጫውቶባታል ልጅቷ። ግን አሁን ወይ መኪናውን አነዳችሁ 8000 ብሩ ነው ጣጣ እጇ ላይ የገባው። ያቺ 8000 ብር ስለሰጠ ነው ሰው በቃ 8000 ብሩ አይጠቅማትም እንዴ? እሱ እኮ ያሰራላታል። አያሰራላትም። መኪና ሲኖርሽ ብር ያስፈልግሻል። አካውንትሽ ወንጀል ካለበት ራሱ 8000 ያድናታል እንዴ? እሱ እኮ ወስዶ ቀረቀራት እዛ ውስጥ በቃ ማን ሆነ ያስነካት? ያው እንጂ እንትና አሁን እነሳርዬ ቤት ገብታ ሙኒት እኛ አዲስ እንገዛልሻለን ምናምን ብለዋት ነበረ። ግን አንዳንዴ እሱን ስጣት ለሷ ሲሉ ቀላል ፌቨር ተጫወተባት። በጭንቅላቷን የተጫወተባት እና ኤኒዌይ እሱ እዛ ሀገር ዱባይ ላይ እንዲታይ ነው እንጂ ልጅቷ በስነ ስርዓት የተፈለገ ነው። ደግሞ አሜሪካን ነው ግን ዱባይ ገብቶ ነው። ዱባይ ነው የሚኖረው። አሜሪካ ዱባይ ነው የሚኖረው እኮ ሄሉ ዱባይ ይሰራል። ሄለን አልሰማሽም? እነተሙ እስካም የሚያደርግ ነው ምናምን ብለው እኮ ቪዲዮ ሲሰሩበት ነበረ። ብር በእንደዚህ ይገኛል እያለ ብዙዎችን እያስገባ እስካም ነው እያለ ከተሙ ጋር እኮ ቪዲዮ እየሰራበት ነበረ። ከዛም እሷም ራሱ እኮ አሁን እንትን ውስጥ የከተቷት ወዲያውኑ ተሙ እኔ ላጋለጥ ነው አሁን እዛ ሁሉ ውስጥ ገብታ የምታለቅሰው ሄሉ አንቺ ያየሽው ጋር ተሙ መጥቶ እንትን አላት አድኗት ሳይሆን ነው ከማዳኑ በፊት እኔ ላጋለጠው ነው ነይ ብሎ ጠራትና ከዛ ሰው ጠርቶ መኪናው እንዲ ነው ብሎ ሲናገር ሰው ወዲያውኑ ወደሷ ተገለበጠና እስተገልብጦ ወደ ልጁ ሰጥቶሽ አይደለ ወይ ቴንኪው አቲም ወይ እንዴት እንትን ታዋርጃለሽ አይነት ነገር ሁሉም ጮህባት። ከዛ ልጅቷ ማንን ትርቅ ተያዝ ገባሽ? ተሙ አንድ ብር አልተሰጠከኝም ግን የሰጠኝ ሰውየው ይሄንን ብር ሰጥቶኛል። በርግጥ ግን ያለ ምንም ነገር ሳትሰጠኝ ላጋልጥ ብለክ የራሳችሁን ጸብ ለምን እኔን መወጣጫ ታረጉኛላችሁ ብላ ማልቀስ ጀመረች። ከዛ ሁሉም ሄሉ እዛም ስትሄድ በቃ የሆነ ነገር አደረጓት። ገብቶሻል? መርገጫ ውስጥ እኮ እያስፈራሩኝ ነው አለች እኮ እሱ በዛ በኩል እንትን ይላል፣ ሌላ ቪዲዮ እየሰራ ሌላ ይላል። እነተሙ እዚህ ጋር ደግሞ እሱን ይናገሩታል። ሰው ደግሞ እዚህ ጋር ያንን እንኳን ተቀብለሽ ቴንኪው አቲሞ ይላታል። ግራ ገባት ልጅቷ። በዛን ሰዓት ነው ስታለቅስ የነበረው። ብሩን ተቀብለ አሁን ማለት መኪና ሰጥሻለሁ ስላላት መኪና እንዳላት ነው የሚያምነው። አሁን እቺ ልጅ በቃ ብር እንኳን ቢሰጣት መኪናው እንዳልሰጣት ለህዝብ የመናገር እኮ ሀቅ አላት። ሃይ ሄሎ አንድ ነገር ልናገርና ልውራት ለታ መኪናው የሰጣት ጊዜ ቪዲዮ ተሰራ።
ቪዲዮ ስትሰራ በጸሎትዬ ቆይ አንዴ ማየ ልጨርስና አውጣልሻለሁ እኔ ስራ ቦታ ነው አራቱ ቆይ እንድታወሩ ልናገር እኮ አንዴ ከዛ ሰራች ቪዲዮውን አብራው ቆማ ከዛ በኋላ ማለት ያኛው መኪና ማለት ነው ይሄ ቆንጆኛ የምናውቀው ከዛ ቻው ምናምን ተባብለው ይሄኛው ሰውየው የለም ስለዚህ ይሄን ነው የምሰጥሽ ብሎ ሲላት በሩን ስትከፍተው ሄሉ በሩ እጇ ላይ ቀረ ከበሩ ነው የጀመረው ተገነጠለ እና አስቢው በሩን ስትከፍተው በሩ እጄ ላይ ቀራች ከዛ እንደገና ተከፍቶ ምን ተብሎ ነው እንደገና የገባችበት ሲጀመር ያ ሁሉ ነገር አለው ግን በቃ ማስቀየም አልፈለገችም በወቅቱ እሷም ሄደች ከዛ ይሄ ነገር ደርሶብኛል ብላ ደግሞ ስትል እዚህ ጋር ደግሞ ሰው ቴንኪው ብለሽ ተቀበለሽ ተቀይሮብኛልም ስትል የሰማት አልነበረም በወቅቱ ከዛ በኋላ ነው ገብቶሻል ሰው የሰማትን ያወቀላት እንጂ መጀመሪያ ማንንም እንትን አላላትም ያ ነበር ያስለቀሳት ግዴታ መኪናው እንዳልተሰጣት ግዴታ የመናገር ግዴታ ነበረባት ትክክል ይሄ እሱን ክሬዲት አለመስጣት ምናምን አይደለም ግዴታ መስናገር ነበረባት እሱን ምን አለ መሰለሽ ሄሉዬ የሷ ልክ ተሙ እንትን ያለበት ሰዓት ስታክ አርጋለች ይሄ እንደ ሳንዱች የሚያደርጉሽ ነገር የለም እዛ ተከፋፍሎ እሱ እዛ ጋር ስላለ የማጨብጨብና የማሽቀበጥ አሁን ቅድም ስክሮል ሳረግ የሆነ ከታች ትናገር ነበርና በጣም ዲስከስቲንግ ማለት ነው ይሄንም አይደለም ልክ ተሙ አጋለጥ ምናምን ተገባሽ አሁን ተሙ ያን ሲናገር እሷ እዚህ ጋር ስታክ ተደርጋለች ኦሬዲ ስለዚህ አንድ ነገር ብትንቀሳቀስ ለህይወቷ ትፈራለች አሁን ሰው ስኳር አለብሽ ምናምን አሁን አንድ ኮንክሪት የሆነ ነገር ገሽና ምትረጃት ወይም ሐሳቦችም ነገሮችም በማለት ስኳር ሁሉም አለበት የሷ ግን ታይፕ 1 is dangerous አንቺም እንደምታውቀውሽ ወይም ጎግል አድርጊው ታይፕ 2 ከሆነ ሃይ ነው የሚሆነው ኢንሱሊንሽ ታይፕ 1 ሲሆን ግን አንቺ ባለሽበት ሀገር ላይ ህፃናቶችም ያለባቸው ብዙ ጊዜ በጄኔቲክ ነው የሚሄደውና ፕላስተር ነው የሚለጠፍብሽ ከሰዓትሽ ጋር ተያይዞ ከስማርትፎን ጋር አላርም ሲል አውቶማቲካሊ ምግብ ነው መውሰድ ያለብሽ የሷ ስለምግብ ነው አሁን ብዙ ጊዜ ስኳር ያለባቸው ሰውነታቸው ከፍተኛ ነው ዋን ሲሆን ግን ምን ጊዜም ሼፒን የምትሆኚው ወርታች ስለሚወርድ ልብሽ የመቆም ሁሉ ኮላፕስ ሁሉ ያማረጋለ ነርቭ ደግሞ ሲሆን ጧትና ማታ ነው የሚያመው መቆማት ሲም አንዳንድ ጊዜ የተወሰነ ጊዜ በቃ ልረፍ በቃ ይሄ ኢነርጂሽ ድሬን የምትሆኚው እና አውቶ ፓይለት ነው የምትሮጪው በቃ ሁሉ ጊዜ ልረፍ ብቲ ኢነርጂ ሁሉ አይሞላልሽም ዛሬ ሞላልኝ ስቲ ባረፍሽ ቁጥር ነርቭ በጣም ካልተንቀሳቀስሽበት ይሄ የወገብ ህመም ሲኖርሽ ፕሮላፕስ እንደሚባለው እየሳሳሴ መስሎች ይሆናሉ ስለዚህ ሁሉ ጊዜ በትሬኒንግ በእንቅስቃሴ መሆን አለባቸው ያንን አሁን ዲቴል የሚያቀርብ ሀበሻዎችኛ እንደዚህ ማወቅ የለንም አሁን ያንን ገንዘብ ይሰጣት እሱ ዋና የተጠቀመባት በሳሁን ያጨበጨቡት ተራሰዎች ሆኖ የሱ ጋሻ ጃግሬዎች ሆኖ nobody knows ተሙ ነው ሐሳቡንና ጌሙን ላይ እንትን ያለው ከስር ግን የያዙባት ነው እሷ አንድ ማስታወቂያ ተሰጥቷል ከዛ አሁን ይሄን ሰጥሻለሁ ይሄና ዝርዝሩን አሁን የዛን ቀን ያወራችውን ዳይሬክቱን አውሪጂና ስቲቤና ወይ በሰው በኩል አስወርጅና ግረቤው ያንን ወስደኝ ስትል ልክ ከሄደች በኋላ ኦሬዲ ሴት አፕ ተደርጓል ያና ሳይቶ ይሄኛው አሁን ብር የከረከሰውን ለተራ ለቤትና ለስራ መመላለሻው እንኳን ቢሆን ባሉበት በኤኡ ስምሽን ለማስመዝገብ ቼክ አፕ ያስፈልገው የአመቱን ግን በየ4 አመት የሚወሰደውን ነገር አፕሩቭ እንኳን ለመደረግ ሄዶ ቼክ አልተደረገ እንኳን ብር የሚወድቅ እሷ ታክሲ ለስራ ነው ያለችው ታክሲ ለመስራት እና ደግሞ አፕሩቭ ለማድረግ የመንገድ ትራንስፖርት እነሱ ያለበት ሀገር ቢቻል 00 ባይቻል ደግሞ የተወሰነ አመት መሆን አለበት ለዛ ኳሊፊኬሽን እንኳን አያሟላም አሁን ማአት ቀን ሲሯሯጡ እንዴ ታክሲ እኮ ነው እቺ ሴትዮ ለስራ ያለችው እንጂ ለቤት ሰርቪስ አላለችው ስለዚህ እንኳን ብሩ የሚገነጣ ያለ መጨረሻ ላይ ያሆኖ ስታይ ደነገጥኩኛ ከዛ በቃ ብሩን ብቻ ሰጡኝና ይሄ መኪና ይቅርብኝ ይመለስ ስትል ኖ how dare you እንዴት አባሽ ምክንያቱም ተወጥቷል ማስታወቂያ ተሰርቷል ስሙ ሊበላ ስለሆነ ስትፈልጊ ሲኦል ግቢ እንጂ መኪናውን አትመልሽ አይደለም መልስ በቃ ኖ ስታምፕ በስሟ እንዲደረግ ነው የተፈለገው ላይሰንሱን መልሱልኝና ኦሬዲ በስሟ ሽፍት አድርጎ ይሄን ለምናምን ማውጫ ይሄን ለኢንሹራንስ ይሄ በላይሰንስ ስምሽን ለማዞር ኦሬዲ አውቶማቲክ እነሱ ሄዶ ሲያዞሩት ዊዛውት ያለሷ ፕሬዘንስ ምን ሲጋ እንደተሰራ አስቢ እና በእንዲህ አይነት ነው እንጂ ይቅርብኝ ገንዘቡን ልውሰና መኪናውን የምትመልሺ ከሆነ ገንዘቡንም መልሺ ገንዘቡን አጥፍጪው ገባሽ አሁን
ያው ፈቃድ አሰራበታል መልሼዋለሁ አጣጣፍቼዋለሁ ማለት ነው ካጠፋሽው አትመልሽም ተብላ በግድ ስታክ ተደርጎ ያንን ብላ ስትከራከር ካጠገቧ ወስደውት ነርተውት ፖሊስ ፓርክ ማድረግ በማይቻልበት ቦታ የዚህ ላይሰንስ መኪና ያለው ፓርክ ተደርጓ ስትባል የዛን ጊዜ ነው በስሟን መዞሩን ያወቀችው ይመስለኛልና ላይቭ ላይ በጣም በንዴትም ሆና ነገሩን አባባሰብኝ መጀመሪያ ምናም በብዙ ነገር ሆናል ዳይሬክት ላይውን እንድታወርድልሽ ጠይቂያትና አብሯት ያለው ልጅ ስሙን መጥቀስ አልፈልግም ያን ብታቂ የዛን ቀን ብዙውን ነገር ብላለች ከውስጥ ደግሞ ብትጠይቂያት እንጂ መኪናው ይቅርብኝ ብላ ስትል ነው አትመልሽም ወደሽም ስትፈልጊ እንደፈለግሽ አርጊው መኪናውን ተወስጃለሽ አይ አልፈልግም ብለሽ በህዝብ ፊት ወጥተሽ የምታወሪ ከሆነ የወሰድሽውን እያንዳንዱን ድርሃም ብር ትመልሻለሽ ይሄ ደግሞ ሁሉም ያውቃሉ አሁን እዚህ ፕላትፎርም ላይ ያሉ ከሊት ብላ የጠራቻቸው በሙሉ መጀመሪያ አሁን አንድ ሙኒት ነች ማቀው ይሄን ፕሮሚስ ገቶ ላይ እነሱ ሴትአፕ ስላደረጓት ሙኒት ሚስ አንደርስታንድ እንታረጋረጉ እንጂ ሌሎቹ በሙሉ አድማ አድርገዋል ከዛ በኩል ያሉት ቃሏን የጠበቀች አንድ እሷ ላይሰንሱን ደግሞ በሷ ስም እንዳዞሩበት ቼክ ያደረገላት ስሙን ታሜ ነው ምናምን የሚሉት ከሁለት ውጪ እነኛ አድማ ሁሉ አድርገው ነው ያሉት ከዛ በኩል ሆኖ ሺዝ ስታክ ፕላስ ደግሞ የስኳሯ ነገር አበሻ ጉግል አርጉ እንዚስ ደይኩ ጉግል በጣም ታይፕ 2 እና ታይፕ 1 በፍጹም የሚለያይ ነገር ታይፕ 2 ወደ ላይ ነው የሚወጣው ምግብ ቀንሱ ወይም ሂዱ ነው ታይፕ 1 ግን ወርታች ነው የሚወርደው ወርታች ወረደ ማለት እስከ አንድ ለሊት ዜሮ ሁሉ ልማች ለዚህ ነው ብዙውን ጊዜ ታይፕ 1ዎች ፕላስተር ነው ያለው አላርም ሲጮህ አፋችሁ ላይ ሆነ ነገር ማድረግ አለባችሁ ነርቭ ፕላስ ካለ ነርቭ 24/7 በየአለበለዚያ ምን ያረጋግጣል አፍሽ ላይ ምግብ ካላረክሽ እንትናው ኢንሱሊን ይወርዳል አሁን ለምሳሌ ታይፕ 2 ሲሆን 5 6 7 ምልክ ምግብ ስትበይ ሃይ ወጣና ኢንሱሊን የምትወጊ ከሆነ ኢንሱሊን ሜታሞርፊን የምትወስጂ ከሆነ እንዲወርድ ማለት ነው ኢንሱሊን ታይፕ 1 ግን በራሱ ልክ አሁን የተወሰነ ሳትበይና በእንቅስቃሴሽ በስራ ሰዓት ላይ ሲያዞርሽ ታይፕ 2 ከፍ ነው የሚለው ታይፕ 1 ግን እየወረደ ስለሚሄድ አንዳንድ ጊዜ በጣም ረጅም ሰዓት ቼክ ሳታረጊ ወይም እንደዚህ የሚለጠፍ አላርም ታያለሽ 2 3 1 ይልና ኮላፕስ ታረጋለሽ ከመውረዱ የተነሳ ማለት ነው ልክ አሁን ኤልደር ሃውሶች ላይ ስኳር ምናምን ያለባቸው ኮላፕስ እንደሚያደርጉ በቃ አሉሲኔት ተማረክ ጀምና የልብ ምትም ያቆማል ስፔሻሊ አሁን እርጉዞች ሲሆኑም የህፃኑ ልብ መጀመሪያ የሚቆመው እና ታይፕ 1 is dangerous በቃ ታይፕ 1 ማነስ ነው ይወርዳል ታይፕ 2 ደግሞ ይወጣል ወደ ምግብ ረጅም ሰዓታት ላይ ፋስት በማድረግም ይሁን ይሄኛ ታይፕ 1 ግን አቅምሽን መገንባት አለብሽ የሷ ደግሞ ፕላስ የማያንቀሳቅሳት ነርቭ ደግሞ በጣም ዳመጅና አነጋግሪያት እሷን መኪናውን አትመልሽም ተብላ ነው ያለው ስታክ አድርገው ኦሬዲ ማስታወቂያ ሰርተውበታል ምናምን እዛ ስለጀመሩላት ሌላ ሚዲያ ላይ ምናምን ሲሄዱ እንትኖች ይናደዳሉ አንቺ እሷን የሷ ያው ይሰራችሁን እንድትገርቡ እንጂ ሌላ ሚዲያ እንድትሄድ አይደለም ሌላ ቦታ መኪናውን እነከሌ ነው ሙኒት ብላት ነበር እዚህ ጋር ሴትአፕ ስላደረጓ ግን ሙኒት ታምን ሌሎቹ በሙሉ ብለው ማአት ነገር ብለዋል just they pretend እነ ሙኒት ኤም ፕሮሰስ ከጀመሩ ሌላ ሙኒት ብላሃለች እኔ እንዲ ያረግልሻለሁ ብላ በመሃል ለሱ መኪና ይሰጣት ምናምን ለምን ሌላ ሚዲያ ላይ ስትሄጂ በቃ እዛው ጨርሽ ይሉሽ አገባሽ በቃ አላወቀችም እሷ እንግዲህ እሷን ጠይቀኝ መኪናውን ልመልስ ብላ እነ ሙኒት ጋውን ከጀመረች እዛው ቲዮ ውስጥ ተመጨረሽ እንዳትየለ ሙኒት ጋር አሁን ቤቷ ብቻ መሰለኝ ያለችው